አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እስኪ ደግሞ ዛሬ አልጋ ላይ ሁሌ ላውራችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን ማለት ነው። ላይክ ተው አድርጉ። ተው ግን ሁሌ እናንተን ልመና ላይክ አድርጉ። ዛሬ እስከ ዛሬ ስትጠብቁት የነበረው በጉጉት ማለት ነው። ግማሻችሁም አውቃችሁት ጥርጣሬ ምናምን ነበረ ማለት ነው። እና እስኪ ዛሬ ልንገራችሁ። ፍርጥ አድርገው ግን ላይክ አድርጉ። ላይክ በቃ አድርጉ። እኔ ነግሬያችሁ ላይክ ታላረገ ማን ነገሪና አለሽ ነው የምትሉኝ እርግጠኛ ማለት ነው። እስኪ አንተ ኒቃብ ተስተካከል፣ አፍንጫሽ ደስ ያለና መሰል ኒቃቡ መሻ አፍንጫ ሰጥቶን ነበር። የለም መደለስ ሳይሆን ፀጉራችሁ በቃ ዝቅ ባለ ቁጥር ኒቃቡ አለ። ይሄ እንኳ አሪፉ ኒቃብ ነው። ይቺ ዝም ብላ ነጣላይቱ ኒቃብ ስኮን ነው እኮ የምታስቸግር። ይሄ ድርቡ ኒቃብ አያስቸግርም። የሳውዲ ጥሪት ኒቃብና ባያ ነበረ ዛሬ ማለት ነው። ሶፊ እርጉዝ ነሽ ወይ? ለምንስ ልጅቱን ልገሊያት ልጅቱን ልታቀጭጫት ነው ወይ? ሂራን በዚህ እድሜዋ ያረገሽባትን ያላችሁኝ፣ እስኪ ዛሬ እኔ ልመልስላችሁ ማለት ነው። እኔ ግን እናንተ ማለት ነው የመዳም ቅመሞች፣ እኔ በምን እንደምታውቁ አላውቅም። ብገለጽ እንዴት እንደምታሻፍኝ እና ያወቃችሁ ልንገራችሁ። እኔ እርጉዝ ነኝ አይደለሁም። ሂራ እንግዲህ አሁን አመት ከ8 ወሯ ነው። አመት ከ9 ወሯ እንግዲህ ህዳር አሁን ዛሬ 15 ነዋ። ህዳር እንግዲህ አመት ከ9 ወር ሆናት ማለት ነው። ስለዚህ ሂራ አመት ከ9 ወሯ። ስለዚህ ሶፊ ደግሞ እርጉዝ ነሽ። ልጅ 2 አመት ሳይሞላው 3 አመት ሳይሞላው እንደ እናቶቻችን የሚወልዱት የ3 አመት ልዩነት ነው። አብዛኛው እናቶቻችን የሚወልዱት ልጃቸው 3 አመት ሲሞላው ነው መሰለኝ፣ 2 አመት ሲሞላው ያረግዛሉ። 9 ወር ሲረገዝ አሁን ልክኛ ቤት እንደዛ ነው። እናቴ 2 አመት ታጠባናለች። 9 ወር ስትምታረግ ያው የ3 አመት ዞሮ የ3 አመት ልዩነት አለው በመሀላችን ማለት ነው። ስለዚህ ሶፊ እርጉዝ ነሽ? አዎን እርጉዝ ነኝ። እና ለምን በዚህ እድሜዋ ያላችሁኝ ብዙ እህቶች ማለት ነው። እንግዲህ ሂራ በስንት ነው? በ4 አመት ይሁን በ3 አመት የሆነች ጓደኛ 3 ልጅ አድርሳለች። 3 እና በነገራችን ላይ ቁጭ ካልኩኝ እንደገና ሂራ በጣም ታደግማለች። እንደምታዩዋት ነው። ልጅ ማሳደገው ብቻዬን ነው። ልጅ መውለድ ብቻ ሳይሆን ማሳደጉ ነው። ልጅ ወላሂ ማሳደጉ ነው ድክም የሚያደርጋችሁ ማለት ነው። እና ቁጭ ካልኩኝን ለምን አልወልድም? አንደኛ በስደት እርሜን ገድየዋለሁኝን። ያው አረብ ሀገር የሄድን እህቶች እድሜያችን መቼም ትንሽ ነው ብትሉኝ አላምንም። ህፃን ነኝ የሚል የለም። ሁሉም ከ25 አመት ወደ ላይ ነው። እና ስለዚህ ቁጭ ካልኩኝን ልጅ ለምን አላሳድግም ማለት ለአንድ ልጅ ከምደክም 2 ባደርጋቸው 2 አድርጌ ጋብ ብልስ የሚለውን አስቤ እና አሁን እርጉዝ ነኝ። ግን ከባድ ነው የምላችሁ፣ ሀቂቃ ነው የምላችሁ። ልጅ ሳይጠነክር ማርገዝ ትልቁ አንደኛ ሂራዘኝ ትላለይ፣ ጡት ላስጥላት እንጂ ቀፊ ትላለይ። ስትወድቅም ምንም ተከተላችሁ መሮጥ አለ። ገባችሁን? ስለዚህ በጣም ከባድ ነበረ። የሂራን አላወቅኩትም ነበረ ማለት ነው። የሂራን እርግዝና ለምን ስፈልግ ትኝት ነው። የምግብ መዘጋት አለ። ምግብ ይከለክለኛል። ምግብ አልበላም 4 ወር እስከሚሆነኝ የሂራ እርግዝና ማለት ተኝ ነበረ የሚለኝ ማለት ነው። ስለዚህ ተኝ ቀንም ተኝት ማታ እንኳን መሐመድ ሲመጣ አልሰማውም ተኝቼ ማለት ነው። እንቅልፍ የለውም ስለሚወስደኝ ማለት ሌትም ቀንም እንቅልፍ የማልሰለቸው በሂራ እርግዝና። የአሁኑ እርግዝና ደግሞ ወላሂ ነው የምላችሁ እንቅልፍ ሌትም የለ ቀንም የለ። ቀን እንኳን እንዴት እተኛለሁኝ ማለት ሂራ ስተኛ ወይም እንደዛው እንድትጫወት ሄዳለች
ስተኛልኝ ስራዬን ቶሎ ባተኛም ደግሞ ያው ስትል እሄዳለሁኝ። ያው ልጅ ጋር ትጫወታለች። አልሐምዱሊላህ ሂራ በነገራችን ላይ ንቅት ያለኝ ናት። ልጅ እንኳ ቢመታት እከሌ መታይ ትላለች ትመጣና ማለት ነው። ያኔ አልሐምዱሊላህ ጡት ሳስጥላት ሂራ ለቀቀችኝ ማለት ነው፣ ሄደች። ስለዚህ ግን ያው ምኝታ የለም ቀልተኛም ብል ወገቤንም እንዲህ ማሳረፍ የለም ልጅ ስላለኝ ማለት ነው። ግን አዳሬ የሌሊቱ ርዝማን፣ አሁን ደግሞ ሌሊቱ ረዥም ስለሆነ ማለት ነው እንደው አዳሬን እንቅልፍ፣ የአሁኑ እርግዝና እንቅልፍ የሚከለክል ማማር የለው ማስጠላት የለው፣ አያምረኝምም አያስጠላኝም አላደል አያስመልስም። የሂራ ትንሽ ነገር ቀምስ ነበር ያሁኑ ወላ ከመጀመሪያው አንድ ቀን አላረገኝም ብላችሁ ታምናለህ? ህመም ብቻ በህይወቴ በጣም መፈጠሬን ሁሉ ያስጠላኝ ወላሂ ህመም፣ የወገብ ህመም በቃ ሰውነቴ እንደው መቆም አይችልም። ዝልፍልፍልፍልፍ ሐኪም ቤት ሂጄ እዚህ ታስታውሳላችሁ መርፌ ሁሉ እየተሰጠኝ በዛ ማለት ነው። በእጅ መርፌ ተሰጠኝ። የዛኔ እርጉዝ ነበርኩ። የዛኔ አይደለሁም ነኪ አይደለሁም፣ ግን እንደው ሐኪም ቤት ያለው ምግብ ፍላጎት በቃ ምግብ ያው የመጀመሪያ 3 ወር ላይ ምግብ በጣም መብላት አልፈልግም፣ በቃ መብላት አልፈልግም እንጂ ደግሞ አይወጣም። ማስታወክ ለራሱ ሲኖረው የሆነ ተንፈስታችሁ አያስታውከኝም ምንም ማለት ነው። ሂራን እንኳን ወልጄ ትራንስፖርት ላይ በጣም እንትን ያስታውስከኝ ነበር ማለት ነው። በሆዴ ጽንስ አለ ሲባል ማስታወኩ ለራሱ ቀረ። ሱብሃንአላህ። እና አያስታውከኝም ምንም አይለኝም። ያሁኑ ማለት በህመም ነው፣ ቁርጥማን ነው። ካሁኑ ደግሞ እግሬን ያዘኝ። ሐኪም ቤት ስሄድ ጽንሱ ታፋሽ እየገባ ነው ብለው ቁጭ ነው ነፋስ መጥቶኝ ነው እያልኩኝ ማለት ነው። የሆነ መድኃኒት ስጡኝ ብዬ ሐኪም ቤት ስሄድ በቃ ያስነከሰኛል እግሬን እና ያሁኑ በጣም ከብዶኛል። ብቻ አላህ ሱብሓነሁ ወተዓላ ሰላም እንዲፈርጅ በሰላም እንደው ሁለት እንዳደርገኝ። ለመጀመሪያ እንኳን የመጀመሪያ እርግዝና እንኳን ሲሆን እንዲህ አልፈራሁም። እንደው ዘንድሮ በጣም ፈርቻለሁኝ። አላህ በሰላም ሁለት እንዳደርገኝ፣ አላህ ጤነኛ ልጅ እንዲሰጠኝ፣ ለሂራ እህትም ሆነ ወንድም ማለት ነው አላህ ጤነኛ ልጅ እንዲሰጠኝ ዱአ አድርጉልኝ። እንዲሁም ደግሞ ኢንሻአላህ ሴት ከሆነች ያው በሀቤት፣ ወንድም ከሆነ ደግሞ በሀቤት ማለት እኔ ጾታ ማወቅ አልፈልግም። ኢላ ስወልድ ሙፋጃ መሆን ነው የምፈልገው፣ ያኔ ሰርፕራይዝ። ስለዚህ የሴትም የወንድም ስም አውጡልኝ ኮሜንት ላይ ማለት ነው። በአንድ ፊደል ነው የምጨርሳቸው ልጆች እና ተነ ትርጉሙ ማለት ነው። እንግዲህ ሂራ ናት። ወንድም ከሆነ እንግዲህ የሀቤት ማለት ነው። ስም ሰው ሲጠራ የማያበላሸው አለ አይደል? ሰው ሲጠራውን የማያበላሹት ማለት ነው። እና ያው ከባድ ነው፣ ልጅ ሳይጠነክር ልጅ መውለድ ከባድ ነው። ቢሆንም ግን ይሻላል ማለት አሁን እኔ የሹማዬ ልጅ እሷ ጥር ወልዳ እኔ የካቲት ወለድኩኝ ማለት ነው። አሁን እሷ ወልዳ እኔን ወር ነው ሂራን የምትበልጣት፣ የእሷ ልጅ ወር ናት እና ወር ነው። ግን አሁን እሷ ልጇ ወልዳ አዲስ ወልዳ የ4 ወር ልጅ ነው የ5 ወር ሐምሌ ነው የወለደችው። ከሐምሌ ነሐሴ መስከረም ጥቅምት ህዳር አሁን 5 ወርን ጨርሰው ወደ 6ኛ ሊገባላት ነው። ሂራ ጋር የወር ብርጫ ማሳ የ6 ወር ልጅ ሁለተኛ በአንድ ልክ አመት ከ6 ወር ሲሆነው ወልዳለች። ቢሆንም የእሷ እንደውም በሰርጀሪ ነበርና ከ3 አመት ወደዚህ እንዳትወልጂ ተብላ ድንገት እንደዚህ ተስቷት አላደል አንዳንዴ ስትፈሩት ይከሰታልና አሁን የ6 ወር ልጅ ሊሆን ነው የእሷ ልጅ ማለት ነው። እና አብዛኛው ማለት ነው ገበያ ሲያውኝ እንደዚህ ወደ ትንሽ አያስታውቅም ብዙም። እስኪ ሚዲያ ላይ ያስታውቋቸዋል አያስታውቅም ብዙም። እና እንዲሁ ተስቶሽ ነው መቼም በዚህ ኑሮ ውድነት፣ እንዲሁ በዚህ በኑሮ ውድነት ግን አስበሹ መሆን የለበትም ይሉኛል ማለት ነው። አንድ ልጅ ይዤ እንዴ 3 4 የሚወልዱት አሁን ላይ እኮ ስታረግዙ ማለት ታረገዛችሁ ኢትዮጵያ ሆናችሁ ምን ይላችኋል? ገበያ የማትወጡት ሆነ ወይም ምን አሻት እሷ እቤት ተቀምጣ ስለ ገበያው አታውቅ፣ እሱ አመድ እየመሰለ ያመጣል፣ እሷ ዝም ብላ ትፈለፍላለች ይሏቸዋል። ብላይ ላዚ ነው የምላችሁ ኢትዮጵያ ላይ ማለት እንዴ ኑሮ ይወደድ
ሰው የርዝቁን ነው አላህ ሱብሓነሁ ወተዓላ የሚፈጥረው ከነ ርዝቁ ነው። ቢሆንም ግን ያው ትንሽ ከበድ የሚላቸው ልጅ ሲመጣ ወጪም እየጨመረ ነው የሚሄደው። መቼም ወጪ እየቀነሰ አይደለም። ደግሞ አላህ ሱብሓነሁ ወተዓላ እኔ ባረገዝኩት ላይ አላህ ወይም ባረገዝኳት አላህ ህይወታችንን የሚቀይር ቢሆንስ በሚለው ነው። እና እናንተ ግን ማለት ነው ወላሂ ሳላደንቃችሁ አላልፍም። ሀቂቃ ነው የምላችሁ ማለት ነው። ማለት እንዴት እንደምታውቁ ማለት ነው። እኔ ገና ቀረ ብዬ ሶፊ እርጉዝ ነሽ፣ ግማሾቹማ በውስጥ ገብተው አንቺ ሰውነትሽ የጠራ ይመስላል ምን ያላል ኧረ ተይ እርጉዝ በአቀማመጥም ግን በነገራችን ላይ አንድ እህቴ እንደውም ወይ 5 ወይ 4 ነው የምትሆነው ግን አቀማመጧ ካሁን እንዲሆነ 9 ወር ሲሞላት እንዴት ልትል ነው ያለች። በላይ እንደ እርግዝና ከባድ የለም። ሀቂቃ ነው የምላቸው። እኔ ሄራን ሳጠባ የጡት ችግርም ስለነበረብኝ ጡቴ በጣም ስለሚያስቸግረኝ በጣም ተማርሬ ማርገዝ ምን አለበት ብዬ ነበረ ማለት ነው። ለምን እርግዝናውም ስፈልግ እተኛለሁ። በቃ ከዙሁር በኋላ እተኛለሁ። መግሪብ ይደርሳል። ደግሞ ከመግሪብ በኋላ እዛው እንደገና ደግሞ ሁለተኛ ምኝታችሁ ይደርሳል። እንደዛም ስለሆነ ሰውነቴም ደህና ሆኖ በቃ ተመችቶኛል አይደል። አንዳንድ እርግዝና በጣም አሁን ደግሞ ሰውነቴ እንዲቅቅ አድርጎ ደሜ በጣም እየወረደ በጣም ከባድ ስለሆነ እንደገና ምን አለበት ማጥባት። አላህ ጤና ታደረገ አሰስገሰሱን እየበላችሁ ታጠባላችሁን። እርግዝና በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ ሴት ሆኖ በሴት መተቸት አቀማመጥ እምቢ ብሎ በቃ እግራችሁ እንትን እዚህ ላይ ስለሚጨንቅ መሰለኝ እዚህ ጋር የሆነ በተለይማ ነፍስ ከዘራበት በኋላ ግዴታ እግራችሁ እንዲህ አንፈራቃችሁ ነው የምትቀመጡት። ያኔ ከፈታ አድርጋችሁ ለምን የሆነ እዚህ ጋር እንዲያታጨናንቁት ማለት ነው። እና የአላህ ስራ ተአምር ነው። በሆድ ውስጥ አድርጎ እንዲያው ይታፈናል አይባል ምን አይባል ብቻ በእኛ ጊዜ ደግሞ ሰበባችን የሆነ መሻኪሉም የበዛ ነው። በእናቶቻችን ጊዜ እንደፈለጉ ሆነው የተመጣጠነ ብይ የለ ወተት ጠጭ የለ ምን ብይ ፕሮቲን ያለው ነገር ተመገቢ ምናምን የሚባል ነገር የለም። በእናቶቻችን ጊዜ ይወልዳሉ፣ እንጀራ በሽሯቸው ንፍሯቸውን በልተው ይወልዱናል። ሐኪም ቤት መሄድ የለ፣ ደም ይበዛል የለ፣ የደም ማነስ የለ። የደም አሁን ልወልድ ስትይ ልወልድ ውስጥ ደምሽ ከፍ ብሏል፣ ደምሽ ዝቅ ብሏል፣ ልጁ ተዘቅዝቋል፣ እትብቱ አንቆታል፣ ምኑ ብሎታል። የአላህ የበሽታው ብዛት አሁን ላይ በቃ የማይሰጧቸው የለም። በእናቶቻችን ጊዜ እንዲህ አይነት የለም። እንጨታቸው ይውላሉ። እንጨታቸውን ሰብሮ ማታ መጥ የመጣ ሰው ጥራ ነው በቃ ውልድ ነው። አሁን ላይ በሽታው በዝቶ ደምሽ ወርዷል፣ ደምሽ ቀንሷል፣ እንሽርትሆው አንሷል፣ እንሽርትሆው በዝቷል፣ እንሽርትሆው ተጭኖታል፣ ከላይ ነው ልጁ ተገልብጧል፣ ልጁ በቂጡ ቁጭ ብሏል። አላህ ይጠብቀን። አላህ በሰላም እንዲፈርጅ ሄዶ አድርጉልኝ። በሂራ ጊዜ ትልቅ ፈተና ነበረ የተፈተንኩት ታውቃላችሁ። በዛን ሰዓት ዋይፋይ የለም። የሂራ ጊዜ 3 ቀን ጁምአ የመጣኝ ምጤ እሁድ ኢሻ ድረስ በጣም ተሰቃይቼ፣ በዛ ላይ ጡጫሌ ላይ ኃይለኛ ጦርነት ከጧቱ ከፈጁር ጀምሮ እስከ አሱር ድረስ ያለማቋረጥ ብዙ መከላከያ ሁሉ ሪፈር እየተባለ ወደ ደሴ በቃ ሰው ጸጥ ረጭ ብሎ አንድ ሐኪም ብቻ ነበረ የነበረው ማለት ነው። በዛን ሰዓት ጭንቅ ላይ ነበሩ። እኔም በጣም እየተሰቃየሁ ሪፈር መባል የለ፣ ፈሳሽ የለ፣ ግሉኮስ መሰጠት የለ፣ መብራት የለ። ጄኔሬተር ተከፈትን ደግሞ ችግር ይመጣብናል እያሉ ማለት ነው። ብዙ ስቃይ እኔ በወለድኩበት ብዙ እናት ልጇ ማሞቂያ ፈልጎ ማሞቂያ መብራት ሳይኖር ቀርቶ የብዙ ልጅ እናት የብዙ እናት ልጆች እኔ በወለድኩበት ሰዓት ህይወቱ የጠፋባት ነበር። አስባችሁታል? 9 ወር ተሸክማችሁ ደግሞ ከ9 ወር መሸከሙ እስከ 3 ወር ያለ ስቃይ ማለት ነው። ያንን ስቃይ ተሸክማ በማሞቂያ ችግር ማለት ነው። መብራት የለም ነበረ ጦርነት ስለሆነ ጄኔሬተር ለመክፈት ፈሩ እናቶች። በጣም ብዙ ስቃይ ራብ ነበር። ምግብ ማንም አይሰጣቸውም። ሱቅም የለም ዝግ ነው በዛን ሰዓት ማለት ነው። ሂራን በወለድኩበት ሰዓት ከዛ በኋላ የትራንስፖርት ወደየትም መንቀሳቀስ የለም ነበረ። አሱር ላይ እንደገና ያንትን በረድ ሲላ ተኩስ ሲቆም የሆነ የጓደኛ መኪና ነበር
እሱን የወሰደ አምቡላንስ እንኳን መሰጠት የለም ነበረ በዚያን ሰዓት። ለምን ብዙ መከላከያ እየሞተ እየቆሰለ ደሴ እየተባለ ስለነበረ እነዛን ከልክለን ለእናንተ ብንሰጥ ወደ ሀይቅ ሪፈር ሲሉኝ ማለት ነው። ትረፊ ስላላት ተረፈ ይላችኋለሁ። ትረፊ ታፍናም ሳትሞት እንሽርቱሃው ማለት ነው የፈሰሰው ቅዳሜ ማታ ነው። እኔ የወለድኩት እሑድ ሌሊት ኢሻ ማለት ነው። ስለዚህ እንደገና ሀይቅ ስሄድ እንደው ወይኔ ዘንሶ ሊታፈን ነው እንደው እንደዚህ በይ እንደው ብዘረዝርላችሁ ማለት ነው ደቂቃው አይበቃም። ስለዚህ አላህዬ የዛን አይቶ እንደው ያሁኑን እንደው አላህዋ እንደው አይ ግን ማለት ነው እናት ማለት ነው ምጥ ባይረሳ ኑሮ ሁሉም አንዳንድ ልጅ ብቻ ነበር የሚኖረው። ግን ምጥ ይረሳል፣ የማይረሳ የለምና ስለሚረሳ ይደገማል። እና ይሄን ይመስላል። እና የሁለት ልጅ እናት አላህ ሱብሓነሁ ወተዓላ ከፈቀደ ወይ የሁለት ሴቶች ልጆች እናት ወይም የወንድና የሴት እናት እሆናለሁኝ ኢንሻአላህ 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 ብዬ በአላህ ተስፋ አልቆርጥም። እና ኢንሻአላህ እና ያላችሁት እውነት ነው እያልኩኝ ወሰላሙ አለይኩም ወራህመቱላህ